ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። እንዴት ዋላችሁ? እንዴት ናችሁ? ሁሉን ሰላም፣ ሁሉም መልካም። ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድ እህቶች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ሰላማችሁ ይብዛልኝ። ሰላም ባጣችሁበት ሰላም፣ ደስታ ባጣችሁበት ደስታ የምታገኙበት ጊዜ ያደርግላችሁ የኔ ውድ እህቶች፣ የኔ እንቁዎች፣ የስደት እህቶቼ አመሰግናለሁ። ሰብስክራይብ ላይክ እያደረጋችሁኝ ያላችሁ ከልብ አመሰግናለሁ ውድ እህቶቼ። አሁንም ደግሞ በጸሎታችሁ በድዋችሁ አስቡ። ነገር ሁሉም ለበጎ ነው። ነገር ሁሉም ለመልካም ነው። በህይወታችን ብዙ ነገሮች ይፈጠራሉ። ብሩኬና ሀይሜ ቅድስት ድንግል ማርያም እስከ መጨረሻችሁ ታሳምርላችሁ። እስከ መጨረሻችሁ የጣፈጠ ያማረ ታድርግላችሁ። በህይወት ዘመናችሁ መደሰት እንጂ ክፉ ነገር አይንካችሁ። በህይወት ዘመናችሁ ደስታ እንጂ መጥፎ ነገር አያጋጥማችሁ። ህይወታችሁ ሁሉን ያማረ ታድርግላችሁ። ጎጆአችሁ ታድምቀላችሁ። የሰው ልጅ መጀመሪያው ሳይሆን መጨረሻው ነው። መጨረሻችሁ ታሳምርላችሁ። የመጨረሻ ታሳምርላችሁ፣ ታጣፍጥላችሁ። የኔ ውድ ልጆች ማለዳ ማለዳ ሁሌ የምለው ነው፣ ቅዱስ ገብርኤል እናንተን አዲስ የሆነ የምስራች፣ የደስታ፣ የሳቅ ጊዜ ያደርግላችሁ። በህይወት ዘመናችሁ ሁሉ የምትደሰቱበት ጊዜ ያደርግላችሁ። ሳቅ በሳቅ ሁኑልኝ የኔ ውድ ልጆች። ከእናንተ ብዙ እንጠብቃለን፣ ከእናንተ ብዙ እናያለን፣ ከእናንተ ብዙ የምንጠብቃቸው ነገሮች አሉ። ያ ነገር ሆነው ንና ያብቃል። እግዚአብሔር አምላክ ታላቅ ነውና እጁ ይዘርጋላችሁ፣ ጠላት ይበትንላችሁ፣ ክፉ አይንካችሁ፣ መጥፎ ነገር አይንካችሁ። በህይወት ዘመናችሁ ክፉ ነገር ዳች ጊዜ አይንካችሁ። በጥባጩን ክፉን ያርቀላችሁ። ቅድስት አርሴማ በዘንባባዋ ገርፋ ታውጣላችሁ። መጥፎ ነገር ለሰከንድ እሳት አይንካችሁ። የኔ ውድ እህቶች፣ የኔ እንቁዎች ተረጋጉ። በተረጋጋ መንፈስ የተረጋጋ ወተት ቅቤ ይወጣዋል ይባላል። ተረጋጉ። ብሩኬም በእነዚህ አይነት ቀለበት አያስርላትም። ተረጋጉ። እናንተ ትንሽ ተረጋጉ። መረጋጋት ዋጋ አለው ውድ እህቶቼ። ለምንድን ነው እምቢ ያለች? ለምን እምቢ ብላ ሄደች? ለምንድን ነው ብላችሁ እንዳትሉ ተረጋጉ። የሴት ወግ ማረግ የሚባል ነገር አለ። ትንሽ ተረጋጉ። ትልቅ ነገር ጠብቁ። እንደዚህ አይደለም፣ ገና ትልቅ ነገር ጠብቁ። ትልቅ ነገር ጠብቁ። ልጆቻችን እንዲህ እውነት እንዳይመስላችሁ። ብዙ ጊዜ አይታችኋል፣ ብዙ ጊዜ ሰምተናል። አሁንም ቢሆን ተረጋጉ። ተረጋጉ። በመረጋጋት ብዙ ነገሮች የሚገኙ ነገሮች አሉ እህቶቼ። እንደ ድሮ ብሩኬ እንደዚህ ሴት ያመጣል አሁን መልሶ እንዳትሉ። የለም እሱ ቀርቷል። እንደዚህ ነገር የለም። ተረጋጉ። በተረጋጋ መንፈስ ጠብቁ። በተረጋጋ መንፈስ ስጠብቁ ነገሮቹ ሁሉም ለመልካም፣ ነገሮቹ ሁሉም ለበጎ ይሆናሉ። ክፉ ያሰብናቸው ወደ መልካም እንደሚቀየሩ ሙሉ ተስፋ አለኝ ሲል ሰምታችኋል። አንድ እህታችን በተለይ ብሎ ትኩረት አድርጎ ሲናገር ሰምታችኋል። ተሸኝተሻል ሲል ሰምታችኋል። ለምን በዚህ ያክል ክፋት የምታስብ፣ ለምን መጥፎ ነገር እንደምታስብ፣ ለምን ውድቀታቸው፣ ለምን መበታተናቸው እንደፈለገች አናቅም። ከዚህም በፊት ብዙ ነገር አለ፣ ብዙ ነገር እንሰማ ነበረ። ብዙ ነገር እሱ ሌላ ነገር እያደረጉ የእሷ ሌላ ነገር እያደረጉ ነበረ። አሁን ደግሞ ይሄ የመጨረሻ አይደለም፣ የመጀመሪያቸው ነው። ነው። ከዚህ በፊት ፍቅር አልገለጠላትም፣ ፍቅር አይደለም ይባል ነበር። አሁንም እኮ አላፈቅርህም አላለችም። ሰምታችኋል። አላፈቅርህም እኮ የሚባል ነገር የለ። ሞኝ ናቸው። እዛ ሂዱና ሞኛችሁ ብሎ። እሺ፣ ሞኞች ግን ትታልላላችሁ። ሞኛችሁ ፈልጎ እና የኔ ውድ እህቶች ተረጋጉ። በጸሎት በድዋ አስቧቸው። እነዚህ ልጆች ድዋ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። እመቤቴን ነው የምላችሁ። እስኪ በጸሎት አስቧቸው፣ እስኪ በድዋ አስቧቸው። መልካም ነገር ይሆናል። ነገም ሌላ ቀን ነው፣ ከነገ ወዳ ሌላ ቀን ነው። እንደዚህ አይደለም ብሩኬ። በዚህ አንድ ወግ ማድረግ አላስቀርባትም ያለው እንዳትረሱት። አንድ ወግ ማድረግ የሚባል ነገር አላስቀርባትም ሲል ሰምታችኋል። ያ ነገር ደግሞ በትዕግስት ጠብቁ። ትዕግስት ደግሞ ዋጋ አለው። በትዕግስት ሁሉም ነገር በትዕግስት ጠብቁ የኔ ውድ እህቶች፣ በትዕግስት ጠብቁ። ይሄን የምሰሙ ድምጤን የምሰሙ እውነት የለምላችሁ፣ በቅርብ ቀን አዲስ ነገር ጠብቁ። በቅርብ ቀን አዲስ ነገር ታያላችሁ። እግዚአብሔርን ነው የምላችሁ። በቅርብ ቀን አዲስ የምስራች አለ። በቅርብ ቀን የሚያስደንቅና የሚያስደስት ነገር አለ የኔ ውድ እህቶች። ሙስሊም የሆናችሁ ክርስቲያን በድዋ አስቧቸው። እስከ መጨረሻ በድዋ እስከ መጨረሻ ከነሱ ተራመዱ። እስከ መጨረሻ ድረስ ከነሱ ተጓዙ። ፍሬ ታያላችሁ።
መልካም ነገር ታያላችሁ። ብሩኬና ሀይሚ እንዲሁ በሜዳ የተገናኙ አይደሉ። ብሩኬና ሀይሚ በማይረባ ቦታ የተገናኙ አይደሉ። ብሩኬና ሀይሚ እውነቴ ነው የምላችሁ በሚገርም ሁኔታ 2 ዓመት አብረው አሁን እኮ ወደ 3 እየገሰገሰ ነው። በዚህ ሁኔታ ያለፉ ነው። ምንድን ነው ያላት? ፍቅሩን የገለጸላት ቀን እሷ የገለጸለችለት ቀን ትዝ ይላችኋል? እኔ አለች በአንተ መፈቀሬ እድለኛ ነኝ፣ በአንተ መፈቀሬ እድለኛ ነኝ አለችው። ለምን? ስለምታውቀው ውስጡ ስለምታውቀው አብራ ስለሆነች። እውነት አይምሰላችሁ። አሁንም ቢሆን አብረው ናችሁ። ነገ ሌላ ቀን ነው። ነገ አብረው ናቸው። አሰን በዚህ ቦታ ምንም የሚያገባው ነገር የለም። ነገ ታያላችሁ። እኛ በአሰን እኮ ከዚህ በፊት ብዙ ውስጣችን እንደቆሰለ እኮ እናውቃለን። ብዙ ልባችን የሚያመው ነገር አለ። አሁንም ቢሆን ከአሰንም ልትኖር አይደለም። እውነት አይምሰላችሁ። ተረጋጉ። አሰን ስለተባለ ነው ያምላሽ አለ። ለምን ህዝብ ሁሉም አሰን ስላለ ነው ምላሽ አለ። ጠብቁ። እግዚአብሔር አምላክ አዲስ ነገር ይዞ ይመጣል። ቅዱስ ገብርኤል አዲስ ነገር ይዞ ይመጣል። አዲስ የምስራች ይዞ ይመጣል። በነገር ሁሉም መልካም እንደሆነ ነገሮቹ ሁሉም ለመልካም እንደሚቀየሩ ሙሉ ተስፋ አለን። መልካም ነገር አስቡ፣ መልካም ነገር ተመኙ። ነገ ሌላ ቀን ነው። ነገ ደስታ አለ፣ ነገ ሳቅ አለ። የኔ ውድ እህቶች እውነቴ ነው የምላችሁ፣ በጸሎትና በድዋ አስቧቸው። እስከ መጨረሻ ከነሱ ተጓዙ። እስከ መጨረሻ ከነሱ አብራቸው ሆኑ። ክፉ አርቆላቸዋል። በህይወታቸው ከአሁን በኋላ አንዳች ነገር የለም። ሁለታቸው ብቻ ስለሆነ እንደፈለጉ ይሆናሉ። እንደፈለጉ መሆን ይችላሉ። ደግሞም አሁን አይሄዱ። እውነት መስሏቸዋል። እግዚአብሔር አምላክ ታላቅ ነገር አለ። እግዚአብሔር አምላክ መልካም ያደርጋል። እግዚአብሔር የሚያስቅ ነገር ያደርግልናል። የሚያስደስት ነገር ያደርግልናል። ነገ ሌላ ቀን ነው። ነገ የሚያስቅ ቀን ነው። ተረጋጉ የኔ ውድ እህቶች። ምንም ነገር አታስቡ። ታውቃላችሁ ሀይሚ ወደ የት እንደምትሄድ ታውቃላችሁ። ወደ የት ርቀት እንደምትሄድ ታውቃላችሁ። ከዛ በኋላ ደግሞ ነገሮቹ ምንድን ናቸው? ማር ናቸው፣ የጣፈጡ ናቸው። በአንድ ጊዜ አይሆንም። ቀለበትም ደግሞ ብሩኬ በእንደዚህ አይነት አያስርም። እውነት ልንገራችሁ፣ በእንደዚህ አይነት ቀለበት አያስርላትም። ቀለበት የሚያስርላት ታውቃላችሁ፣ በምን አይነት መንገድ እንደሚያስርላት፣ በምን አይነት መንገድ። አንድ ነገር ላጎልባት አልፈልግም ያለ ጀግና ነው። አንድ ነገር ወግ ማረጉ ጠብቄ ነው ሜዳው እያለ ነው። ቀለበት በዚህ ጋር በውጭ በሜዳ ሊያስርላት አይደለም። እና ተረጋጉ። ብዙዎቻችሁ ብዙ ነገር ትላላችሁ፣ ትሰድቡታላችሁ፣ ሌላ ነገር ትልካላችሁ፣ ቆሻሻ ነገር ትልካላችሁ። ወንድ ልጅ እንዲህ ሲናገራችሁ የማይቀፋችሁ የማይደብራችሁ እህቶች ያላችሁ፣ እህት ልበላችሁ፣ እናት ነሽ እያለ ነው። እናት ነሽ፣ ብዙ ነገር ታደርጊያለሽ፣ የእምነት ታደርጊያለሽ። ውርደት ነው ይሄ፣ ውርደት ነው። በአደባባይ እውነት እንደዚህ ውርደት ነው። ተሸኝተሻል እያለ ብሎክ ተደርገሻል እያለ በጣም ውርደት ነው። ራሳችሁ ጠብቁ። አሁን በዚህ በእኔ ራሱ ድምጤን የምትሰሙ ካላችሁ ተጠንቀቁ፣ ራሳችሁ ጠብቁ። መልካም ነገር አድርጉ፣ ጥሩ ነገር አድርጉ፣ ለጥሩ ነገር ተዘጋጁ፣ ለመልካም ነገር ተዘጋጁ። የኔ ውድ እህቶች መልካም ነገር አስቡ። መልካም ያሰበ ሁሉም ፍሬው ይበላል። መልካም ነገር የተናገረ ሁሉም መልካምም ነገር ያነሳል። እውነቴ ነው የምላችሁ። መልካም ነገር አስቡ። መልካም ጥሩ ነገር አስቡ። የሚጣፍጥ ነገር ከአንደበታችሁ ይውጣ። ወርቅ የሆነ ነገር ከአንደበታችሁ ይውጣ። መልካም የሆነ ነገር ከአንደበታችሁ ይውጣ። ጸሎት አድርጉ፣ ድዋ አድርጉ። ነገ ሌላ ቀን ነው በሉ። ብዙ አልፈናል። 3 ወር በሙሉ አመት በሙሉ በዚህ ነገር ውስጣችን እንደቆሰለ፣ ውስጣችን እንደተጨነቀ፣ ውስጣችን እንደቆሰለ ነበረ። ውስጣችን እንደደማ ነበር። አሁን እግዚአብሔር ከዚህ ነገር ነፃ አውጥቶናል። ነፃ ስላወጣን አሁን ደግሞ ከአሁን በኋላ ምንም የሚፈጠር ነገር የለም። ምንም ነገር የለን። ሰላም ነው። ሰላም ይሆናል። ትንሽ ጊዜ ተረጋጉ። እውነት መስሏቸዋል። ብሩኬ ዕቃ ስታወጣ ዝም አላት። ኧረ እባካችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። እንዴት ዋላችሁ? እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም። ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድ እህቶች እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን።